ኦኬ አዳዲስ ነገሮች ተሰምተዋል። አብርሃም ሄርሜላን እንዳገኛት ሰምቻለሁ። በዚህ ጉዳይ አዳዲስ መረጃዎችንና ዝርዝር ጉዳዮችን የምሰጣችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ሐሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ ወደ ጉዳይ ስገባ ከሁለት ቀን በፊት እንግዲህ እንዳደረስኳችሁ መረጃ መሰረት አብርሃም ወደ አዲስ አበባ መሄዱን ነግሬያችሁ ነበረ። እንግዲህ አብርሃም አዲስ አበባ ምን እያስፈጸመ እንደሆነ አልታወቀም። ነገር ግን በዚህ 2 ሳምንት ብቻ ወደ 2 ነው እየተመላለሰ ያለው። አንዴ አዲስ አበባ አንዴ ቡታጅራ እያለ ይገኛል። ታዲያ ነገሮችን ተከታትዬ መረጃዎችን ለማግኘት እየሞከርኩ ነበረ። ነገር ግን አብርሃም አሁን ላይ ብቻውን ነው እየተንቀሳቀሰ ያለው። ማንም ጓደኛው አብሮት የለም ማለት ነው። አጠቃላይ የሱ ጓደኞች የሚባሉት ቡታጅራ ይገኛሉ በአሁኑ ሰዓት። ነገር ግን አብርሃም ብቻውን ከአዲስ አበባ ቡታጅራ አሁን ላይ እየተመላለሰ ይገኛል። ምን እያስፈጸመ እንደሆነ አይታወቅም። እንደሚባለው እንደሚጠረጠረው አብርሃሙ የውጭ ፕሮሰሶችን እያስፈጸመ ነው ወይስ ሌላ ቢዝነስ አለው የሚሉት ነገሮች መረጃዎችን ማግኘት አልቻልኩም ማለት ነው። ነገር ግን አብርሃም አሁን ላይ የአዲስ አበባ ቆይታውን ጨርሶ ወደ ቡታጅራ መመለሱን ሰምቻለሁ። እንግዲህ ከዚህ በፊት እንደነገርኳችሁ አብርሃም ውጪ የመውጣት ፕላን እንዳልነበረውና እንደሌለው ነግሬያችሁ ነበረ። ምክንያቱም እንደዚህ አይነት መረጃ ነው ለእኔ የደረሰኝ በትናንትናው የሩታ ቪዲዮ ላይ። ግን ብሩክና አቤል አብርሃም ወደ ውጪ ሊወጣ እንደሆነና እንደዚህ አይነት ፕሮሰስ ላይ እንደሆነ ተናግረው ነበረ። ይባስ ብሎ ደግሞ የሚወጣው ከሄርሜላ ጋር እንደሆነ ትናንትና ተናግረዋል ማለት ነው። እንግዲህ እንደነገርኳችሁ ከዚህ በፊት አብርሃም እንደዚህ አይነት ፕላንን እንደሌለው መረጃው ስለነበረኝ እነዚህን ነገሮች ለማጥራት ስጠያይቅ ነበረ። አቤልና ብሩክ የሚሉት ነገር እውነት ነው ወይ? አብርሃም እንደዚህ አይነት ፕላን ይዟል ወይ? ውጪ የመውጣትስ ፍላጎት አለው ወይ? በዚህ ሰዓት ሊወጣስ ፕሮሰስ እያደረገ ነው ወይ? የሚሉትን ጥያቄዎች ጠይቄ ነበረ። እንግዲህ እንዳገኘሁት መረጃ ከሆነ አቤልና ብሩክ እነዚህ ነገሮች እያደረጉ ያሉት በአብርሃም ትዕዛዝ መሆኑን ነው የነገሩኝ። እንግዲህ አብርሃም የሩታን ውሳኔ ይፈልጋል በአሁኑ ሰዓት። ሩታ ከአብርሃም ጋር መመለስ ትፈልጋለች ወይስ የባለፈው ውሳኔ ላይ ነው ያለችው የሚለውን ነገር ማወቅ ስለሚፈልግ በብሩክና በአቤል በኩል መልሶችን ለማግኘት እንደላካቸው ነው የነገሩኝ። እንግዲህ ሩታ ወስና አልፈልግም ካለች ወይም ከአብርሃም ጋር ያለውን ግንኙነት አልፈልግም ይመለሱ ከሄርሜላ ጋር ካለች አብርሃም ውሳኔዎቹን ለመወሰን እንዲረዳው እንደሆነ ነግሮኛል። እሱ ብቻ አይደለም፣ አብርሃም ከሩታ ጋር መመለሱን ይፈልገዋል። አብርሃም ከሩታ ጋር ነው መሆን የሚፈልገው ብሎ ነው የነገሩኝ። ለዛም ነው ጉዞ ያደርጋል ከሄርሜላ ጋር ብሎ ሩታን እንድትፈራና ሩታ ቶሎ ብላ ወደ ውሳኔ እንድትገባ ወይም ከሄርሜላ ጋር አብረው ይወጣሉ ከተባለ ሩታ ላይ የሚፈጥረው ጫና ሊኖር ይችላል በሚል ግምት ሩታ ከአብርሃም ጋር መመለስ እፈልጋለሁ እንድትል እንደዚህ አይነት ነገር አመቻችተው ነው የጠየቋት ማለት ነው። ነገር ግን እንዳሰቡት አልሆነም። እንዲያውም በተቃራኒው ሩታ ከሱ ጋር መሆን አልፈልግም፣ እንደፈለገ መሆን ይችላል፣ የሱ ውሳኔ ነው። ሲጀመር ደግሞ ለምን ራሱ እንደዚህ አይነት ጥያቄዎችን አይጠይቅም? ለምን እናንተ ላከ ብላ ነው እንግዲህ የመለሰችላቸው። እኔ ከማንም ጋር ቢሆን አይከፋኝም፣ ተለያይተን ልጃችንን ማሳደግ እንችላለን ብላ ነው የመለሰችላቸው። እንግዲህ ሩታ እንደምታውቁት ቆራት ሴት ነች፣ አቋሟ ዝንፍ የማይል ሴት ነች። እንግዲህ እንደዚህ ብላ መልሳ ነበረ። ታዲያ እንደዚህ አይነት መረጃዎች ይድረሱኝ እንጂ አብርሃም አሁን ላይ ከአዲስ አበባ ቡታጅራ የሚመላለስበት ኬዝ ምን እንደሆነ መረጃዎችን ላገኝ አልቻልኩም ማለት ነው። ምክንያቱም አጠገቡ ያሉት ሰዎች እንኳን አያውቁም ለምን እየተመላለሰ እንደሆነ፣ ምን ፕሮሰስ እያደረገ እንደሆነ ምንም የሚያውቁት ነገር የለም ማለት ነው። በአጠቃላይ አሁን ላይ አብርሽ እየተንቀሳቀሰ ያለው ብቻውን ነው። በጣም በሚስጥር ነው እየተንቀሳቀሰ ያለው። አሁን ላይ ከአዲስ አበባ ቡታጅራ የሚመላለስበትም ኬዝ ውጪ ለመውጣት ይሁን ወይም ሌላ ቢዝነስ ይሁን እነዚህ ነገሮች አጠገቡ ያሉት ሰዎች እንኳን አያውቁም ማለት ነው። እንደዚህ አይነት መረጃዎችን ለማግኘት በጣም አዳጋች ከባድ አድርጎታል ማለት ነው። ታዲያ ይሁን እንጂ አሁን ላይ ሄርሜላን አግኝቷታል አላገኛትም? አዲስ አበባ ሲመጣ ያሉትን ነገሮች እነግራችኋለሁ ብዬ ነበር በባለፈው ቪዲዮ። ነገር ግን አሁን ላይ እንዳላገኛት ነው የነገሩኝ። አጠገቡ ያሉት ሰዎች እንደነገሩኝ ከሆነ ሄርሜላን እንዳላገኛት ነው የነገሩኝ። ነገር ግን በስልክ ደውሎ ከመውጣቱ በፊት እንደጠየቃትና ሊያጽናናት እንደሞከረ ነግሮኛል።
በተለይ በማንኛውም ሰዓት መመለስ እንችላለን አይዞሽ ሲላት እንደነበረና ጓደኝነታችንም መቀጠል ይችላል ብሎ ሲያጽናናት እንደነበረ ሰምቻለሁ። ይህም ያደረገው ከመውጣቱ በፊት ነው እንጂ አዲስ አበባ ሆኖ እንዳልሆነ ነው የነገሩኝ ማለት ነው። እንግዲህ እንደዚህ አይነት መረጃዎች ነው የነገሩኝ። ሄርሜላን ሲያጽናናት እንደነበረና በተለይ መመለስ እንችላለን ብሎ ወይም ደግሞ እንመለስ ብሎ ሲጠይቃት እንደነበረ በስልክ ነገር ግን በአካል እንዳላገኛት አዲስ አበባ ከሄደ በኋላ በአካል እንዳልተገናኙ ነው የነገሩኝ። እንግዲህ አብርሃም ነገሮችን በሚስጥር እያደረገ ነው። ምንድነው ፕሮሰስ እያደረገ ያለው የሚታወቅ ነገር የለም ማለት ነው እንዳልኳችሁ። ነገር ግን ከመውጣቱ በፊት በስልክ አውርቷት ነበር ሄርሜላን። እንግዲህ አብርሃም አሁን ላይ ከሚስቱ ጋር መመለስ ይፈልጋል፣ ከሩታ ጋር መመለስ ይፈልጋል። ዋና ፍላጎቱም እሱ እንደሆነ ነው የነገሩኝ። ለዚህም ደግሞ የሩታን ቆራጥ ውሳኔ እየጠበቀ ነበረ። እንግዲህ በብሩክና በአቤል በኩል ፍንጭ ነገር አግኝቷል። ቀጣይ ያናግራታል ብለን እናስባለን ሩታን። እንግዲህ አብርሃም ሚስቱን ይፈልጋል፣ ነገር ግን ሄርሜላን ማጣት አይፈልግም። እንደባለፈው ነው መቀጠል የሚፈልገው ከሩታ ጋር ተመልሶ በጎን ደግሞ ከሄርሜላ ጋር ጓደኝነት በሚሉት መንገድ በዛ መንገድ መቀጠል ይፈልጋል ማለት ነው። ለዛም ነው በስልክ ሄርሜላን እንመለስ ከፈለግሽ ብሎ የጠየቃት ማለት ነው። እንግዲህ አብርሃም ሙሉ በሙሉ አልቆረጠለትም። ከሄርሜላ ጋር መመለሱን ይፈልገዋል። እንግዲህ እንደነገርኳችሁ ነው የተወሰኑ ሚስጥሮች አሉ በአብርሃም በኩል። እነዚህ ነገሮች ማወቅ ትንሽ ስለቸገረን ነው። ምክንያቱም ከጎኑ ያሉት ጓደኞቹም ምንም አይነት መረጃ የላቸውም በዚህ ዙሪያ። እንግዲህ ከሄርሜላ ጋር ግን መመለስ ይፈልጋል። ሄርሜላ ደግሞ በአንድ በኩል የቆረጠላት ይመስላል። ወይም ፈተናዎቹን ተጋፍጬ ከአብርሃም ጋር ያለኝን ግንኙነት ማቆም አለብኝ ብላ የወሰነች ነው የሚመስለው። ምክንያቱም ደጋግማ ስቶሪ የምትለቃቸው ነገሮች ፈተና ውስጥ እንዳለችና ይህም ፈተናም እንደምታልፈው እንግዲህ በቆራጥነት እየተናገረች ትገኛለች። ከአብርሃም ጋር መመለሱን የምትፈልገው አይመስለኝም። ምንም ያህል ጉዳት ውስጥ ብትሆንም ግን አንድ የወሰነችው ውሳኔ ስለሆነ እንግዲህ አዳዲስ ነገሮች ካልተፈጠሩ አሁን ላይ መመለሱን አትፈልገውም ወይም እንደማትፈልግ ነው እየገለጸች ያለችው። ነገር ግን በአብርሃም በኩል ግን ከባድ ነገር አለ፣ ወይም መመለሱን ይፈልገዋል። አሁንም እሳት ውስጥ መግባት ነው እየፈለገ ያለው። ከሄርሜላ ጋር መቆራረጡን አይፈልገውም። ይህን እንግዲህ አስረግጠው ነው የነገሩኝ። አብርሽ መመለስ ይፈልጋል ከሄርሜላ ጋር፣ ነገር ግን ሩታን መተው ወይም ሩታን ማጣት አይፈልግም። እንደ ድሮ ሄርሜላን ጓደኛ አድርጎ ሩታን ደግሞ ሚስቱ አድርጎ መቀጠል ነው የሚፈልገው። በዛ አይነት መንገድ ነው መቀጠል የሚፈልገው። ሄርሜላ መለያየቱን ትፈልገዋለች። ሩታ ደግሞ አንዱን እንዲመርጥ ነው የምትፈልገው። እንለያይም ካላት ሩታ ግድ የላትም። እንመለስም ካላት እና ከሄርሜላ ጋር ያሉትን ነገሮች ካቆመና ጸባዮቹን ካስተካከለ ሩታ መመለሱን ትፈልገዋለች። እንግዲህ አሁን ላይ ትንሽ ኮምፕሊኬትድ የሆነ ነገር አለ። ነገርን ለማጥራት እየሞከርን ነው። ነገር ግን አሁንም በአብርሃም በኩል ሚስጥሮች አሉ። ምን እያደረገ ነው አብርሃም? ከቡታጅራ አዲስ አበባ እየተመላለሰ ያለው እንደሚባለው የውጭ ፕሮሰስ እያመቻቸ ነው ወይስ ለሌላ ጉዳይ ነው? ይህን ነገር ማወቅ አለብን ማለት ነው። ተከታትዬ የማደርሳችሁ ይሆናል አዲስ ነገር ካለ ወይም እነዚህ ነገሮች ከደረስንባቸው ማለት ነው። ለአሁኑ ግን ያሉት መረጃዎች እነዚህ ናቸው። ምን እንደሚፈጠር በቅርቡ እናያለን። አዳዲስ ነገሮች ከነገ ጀምሮ ይኖራሉ ብዬ አስባለሁ። ምክንያቱም ሩታ ቤተሰቦችም አብርሃምን ማናገር እንደሚፈልጉ በዚህ በኩል ሰምቻለሁ። እንግዲህ አብርሃም ከነገ ጀምሮ ስለሚያገኛቸው አዳዲስ ነገሮች እንሰማለን። ያሉት ነገሮች እነዚህ ናቸው። የተወደዳችሁ የሀገሬ ልጆች ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ሰላም ሁኑልኝ። ይመቻችሁ።